አለምነሽ መልካሙ እባላለሁ። የጀነት ታላቅ እህት ነኝ። ብዙ የተደረገለት ብዙ ያመሰግናል። ብዙ እንደተደረገለት ሰው ሁኜ እግዚአብሔርን አመሰግናለሁ። በእያንዳንዱ ነገራችን ላይ እግዚአብሔር ነበር፣ የእግዚአብሔርን እጅ እያየን ነበርና ለዚህ እግዚአብሔርን እጅግ አድርጌ አመሰግናለሁ። ክብሩን ሁሉ እሱ ይውሰድ። ያው የሰው ሀሳብ የተወሰነ ያስባል፣ ግን የሚፈጽመው እግዚአብሔር ስለሆነ የነገራችን ጀማሪም ፈጻሚም እሱ ስለሆነ እግዚአብሔርን አመሰግናለሁ። በምንሄድበት አሁን እዚህ የነበረው ፕሮግራም እንዳሰብነው አልነበረም። በጣም ታይሞች እየተሯሯጡ ነበርና እግዚአብሔር ግን ታይሞቹን ቢሯሯጡ እዛ ላይ በጣም የፈራንባቸውን መንገዶች እግዚአብሔር በሰላም ነው ያሳለፈንና ለዚህ በጣም ደስ እያለኝ ነበረ። በሁለት ሰዓት ውስጥ እንዴት ሰው ሊደርስ ይችላል ምናምን እያልኩ እያሰብኩኝ ነበርና ግን ይሄ የሚሆን እግዚአብሔር ሲረዳ ብቻ ነው። እግዚአብሔር ካልረዳ፣ እግዚአብሔር ካላገዘ ምንም ነገር መራመድ እንደማንችል በእውነት አይቻለሁኝና ለዚህ ሁሉ እግዚአብሔርን አመሰግናለሁ። በመቀጠል ቤተሰቦቼን በጣም አመሰግናችኋለሁ። ለእኔ ደስታ አብራችሁኝ ከጎኔ ስለነበራችሁ፣ ደፋ ቀና ስትሉ ስላየኋችሁ፣ እንግዶችን በስነ ስርዓት ስላስተናገዳችሁልኝ፣ በቃ እያንዳንዱን ነገር በቃላት መናገር አልችልም፣ ግን አመሰግናችኋለሁ። ላደረጋችሁልኝ ነገር ሁሉ በጣም አመሰግናለሁ። ስፔሻሊ ወንድሜ፣ እህቶቼ፣ ወገን፣ እናቴ፣ አባቴ በጣም አመሰግናችኋለሁ። ከልቤ ስለ እናንተ እግዚአብሔር እናንተ ስለሰጠኝ በጣም ከልቤ ደስ እያለኝ አመሰግናችኋለሁ። ሁላችሁንም እግዚአብሔር ይባርካችሁ። እኔም ላመስግን ጌታን። ባለመዝሙሩ ዳዊት እግዚአብሔርን እንዲህ በሉት ስራህ እንዴት ግሩም ነው ይላል ባለው ክፍል ላይ እና የእግዚአብሔር ስራ ልዩ ነው፣ ስራውም ደግሞ ግሩም ነው እና እግዚአብሔር ስለ መልካምነቱ ስሙ ለዘላለም የከበረ ይሁን። እንግዲህ እግዚአብሔር ያደረገልን ነገር በትንሽ የሰዓት መለኪያዎች አመስግነን መጨረስ ትንሽ ይከብዳል። እንደው ወደ ውስጣችን ከላይ ያለውን ለማመስገን ያክል በብዙ አይነት ሁኔታ የእግዚአብሔር ሀሳብ የእግዚአብሔር እጅ ነበረበት። ዛሬ በእንደዚህ አይነት ሁኔታ ከመወዳት ባለቤቴ ጋር በእንደዚህ አይነት ሁኔታ እንድናሳልፍ እግዚአብሔር እውነት ለመናገር በብዙ ሁኔታ ሲመራን ነበር። ስሙ ለዘላለም የከበረ ይሁን። እንግዲህ በብዙ አይነት ጎዳና እናንተ የእግዚአብሔርን ሀሳብ አስቀድማችሁ ስትሄዱ፣ በዚህ በኩል ደግሞ ጠላት ብዙ አይነት ነገሮችን ሊያደርግ ጥረት ያደርጋል። በተለይ ወደ ፕሮግራሞቻችን ወደቱ ሲመጣ ብዙ አይነት ነገሮች ነበሩ። እግዚአብሔር እንዴት እንዳሳለፈ በድንቅ ሁኔታ እንዴት እንደመራን ሳስብ በጣም ነው የምገረመው። እግዚአብሔር ያደረገው፣ እግዚአብሔር ያሰበው፣ እግዚአብሔር ያቀደው ስለማይቀር በብዙ አይነት ሁኔታ እና እግዚአብሔር ሁሉን ነገር መልካም አድርጓል። ስሙ ለዘላለም የከበረ ይሁን። በተለይ ቀናቶች ያው እየደረሱ ሲመጡ ነገሮችን ሁሉ በደንብ ማቀናጀት እኔና ፌቨን እንግዲህ እሷ አዲስ አበባ ነው ያለችው፣ እኔ ወልቂጤ ነው። ያው ጠዋት ማታ ሄሎ ነው፣ በቃ ጠዋት ማታ ሄሎ ነው። በቃ በአካል ተገናኝቶ ነገሮችን ኤክሰርሳይዝ ማድረግ በጣም ነገሮችን ያቀላል። በጣም በድምፅ ነበር ነገሮችን እናስተካከል የነበረው። ፌቨን ስትል እንደነበረው በሁለቱ ቤተሰብ በኩል እጅግ አድርገን እናመሰግናችኋለን። እዚህም በመልካም ሁኔታ ተቀብላችሁናል፣ እጅግ ደስ ብሎናል። በእኛ ቤተሰብ በኩልም ደግሞ በተመሳሳይ መልኩ ጥሩ አቀባበሎች ነበሩ። ለዚህ ሁሉ የሁለቱንም ወላጆች
ወላጆቻችንን ለደስታችን ስትሰሩ ስለነበር እጅግ አብዝተን እናመሰግናለን። እንደተባለው ብዙ አይነት ነገሮች ነበሩ። በተለይ የዚህ የሰዓት አጠቃቀም ጉዳይ ሌሊት 10 ሰዓት ነው የተነሳ ነው። እንግዲህ እስከ 8 ሰዓት ድረስ ቆይተናል። 10 ሰዓት ተነሳን፣ መለባበስ ጀመርን፣ ሰው እስኪሰባሰብ ድረስ እንዲህ እያለን ብዙ አይነት ነገር ነበር እና 20 ጉዳይ አካባቢ ነው ወደ 12 ተኩል አካባቢ ነው ጉዞ የጀመርነው እና በመካከል ግን አስቸጋሪ ነገሮች ነበሩ። ስንመጣበት የነበረው መኪና ተበላሽቶብን የተወሰነ ጊዜ መንገድ ላይ አሳልፈን ነበር። በመካከልም ደግሞ እንደዚህ የተለያዩ የካሜራ ብዙ አይነት ችግሮች ገጥመውን ነበር። እግዚአብሔር ግን በሚያስደንቅ ሁኔታ ነገሮቻችንን መርቶ በድንቅ ሁኔታ ነገሮቻችን ሲስተካከሉ በዓይናችን አይተናል። ስሙ የተባረከ ይሁን። እዚህም መልካም ነበር። እንግዲህ ቸርች ላይ በተለይ የዚህ ቤተሰብ እዛ ስለነበራችሁ ለብዙዎቻችሁ ምን መናገር አያስፈልግም እና ልዩ የቃል ኪዳን ፕሮግራም ነበር እና እውነት ለመናገር ነፍሳችን በጣም ነው ያረፈው። እኔ በጣም የሆነ ኃይል እየተሰማኝ ነበር እና እንደው ሃሌሉያ ልበልና ደግሞ ቀረጻ እንዳላበላሽ ብዬ እንጂ የሆነ ኃይል እየፈነቀለኝ ነበር። እውነት ለመናገር ለአማን እያጫወትኩት ነበር እና ፓስተሩን በጣም ደስተኛ ነበር። እንግዲህ በረራ ነበረበት። ያን ሁሉ በማድረግ ነው እንግዲህ ፓስተር ተመዬ በእንደዛ አይነት ሁኔታ መንፈስ ቅዱስ ተጠቅሞበት በጥሩ ሁኔታ ነበር ፕሮግራሞቻችን የሆኑት። እግዚአብሔርን እናመሰግናለን። ብዙዎች እንደገለጻችሁት የመንገዱ ጉዳይ ምንም አይነት ነገር ሳይገጥም ምንም አይነት እንዲህ ነው የምንለው አንዳች ነገር አልነበረም። ስሙ ለዘላለም የከበረ ይሁንና መላእክቶች እየመሩ ነበር። ነገሮቻችን እንዴት እንደተሰካኩ በዛ ሰዓት እግዚአብሔርን እውነት ከማመስገን የበለጠ ሌላ ምንም ልንለው የምንችለው አንዳች ነገር የለምና ተባረኩ። ዘመናችሁ ይባረክ። እንግዲህ ትላንትም የምስጋና ፕሮግራም ነበረን በእኛ ቤት ማለት ነው። በብዙ አመስግነናል ጌታን። በዚህ ያላችሁንም ደግሞ ዘመናችን የባርኮት ዘመን እንዲሆንልን ገና ጀማሪዎች ነን፣ ወጣቶች ነን፣ ብዙ ቻሌንጆች አሉብን እና እንግዲህ ፌበንም ከልጅነት ጀምራ እንግዲህ አገልጋይ እንደሆነች ብዙ አላውቅም፣ ግን ተማሪ እንደነበረች ነግራኛለች። እኔም እግዚአብሔር በረዳኝ መጠን እንግዲህ በጌታ ቤት ነው ያለሁት። የበለጠ ደግሞ አሁን ካለሁበት ወደፊት ማገልገልና ማደግ ነው የምፈልገው ከውዴ ጋር ሆኜ ማለት ነው። ስለዚህ እግዚአብሔር በትዳራችን እንዲገኝ በአገልግሎታችን እንዲቀድም የመጀመሪያ እንግዲህ ቢዝነሳችን ሊሆን የሚገባው ምንም ጥያቄ የለው። የተጠራንበት ዓላማ ወንጌል ነው። ከዛ ጎን ለጎን ደግሞ በነገሮቻችን እግዚአብሔር ቀድሞ ነገሮቻችን የስኬት የሳቅ ዘመንና ዘመናችንን እንግዲህ ከጌታ ጋር ሆነን ማርጀት እንድንችል እንዲረዳን እንድጸልይልን በዚህ አጋጣሚ የጸሎት ጥያቄ ጭምር ልንሰጣችሁ እንወዳለን። ስላደረጋችሁልን ዛሬ ምሽትን በእንደዚህ አይነት ሁኔታ ስለተቀበላችሁን የሙሽሪት ቤተሰብንም በድጋሚ እናመሰግናለን። እግዚአብሔር አብዝቶ ይባርካችሁ። እንግዲህ ውድ ቤተሰቦቻችንንም ከሄድንበት ጊዜ ጀምሮ እጅግ ሲንከባከቡ ነበር። ያው ፌበን እንግዲህ እንዳያችኋት መቼም ከስታ አይደለም የመጣችውና ያስባል። በእርግጥ ያው ብዙ ተመጋቢ አይደለችም እሷ እና እግዚአብሔርን ግን ለሁሉም ነገር እናመሰግናለን። እግዚአብሔር አብዝቶ ይባርካችሁ። ተባረኩ። ምስጋና ያለው ሰው እንግዲህ ቅድም መቼም ትንሽ እሱን ብቻ ነው የተናገረው። መጀመሪያ ፈጣሪ ሁላ የሚያሳካው ፈጣሪ ማንም አይደለም። እግዚአብሔር የመረጠው እንጂ እሱ የመረጠው አይደለም። እሱ በብላቱ አገናኝቷቸዋል እስከ መጨረሻቸው ድረስ አብሯቸው ይሁን። ግቢያቸውን የአብርሃም ግቢ ያድርግላቸው። አባቴ የሰማሁት ይህንን የአብርሃም ግቢ ያድርግላችሁ የሚል የአብርሃም ግቢ ያድርግላችሁ እና እግዚአብሔርን አመሰግናለሁ። እሱን ነው የበለጠ የማመሰግን እሱ ነው። እሱ ነው የቆመ ይህን ሁላ የምናውቀው ነገር ተለለነት እሱ በውስጣችን እየረዳን አምላክ እሱን አመሰግናለሁ። እነዚህ ልጆች ሰጥቶኝ እግዚአብሔር ይመስገን። በጣም ክልትማቸውን እንደ ክልትማቸው ቆጥሮላቸዋል። እግዚአብሔር ይመስገን። እናንተም ደግሞ የደስታዬ ተካፋይ ናችሁ እና እኔም የደስታችሁ ተካፋይ ነው። እስከ መጨረሻችን ደስታ ይሆንልን።
በስተመጨረሻችን ደስታ ይሆን። ከእሱ ጋር መቆም እሱን ያመነ አይወድቅም እና በስተመጨረሻችን ደስታ ይሆን። እኔ የማመሰግነው በውስጥ የእሱን የማመሰግነው ብዙ ቃላት ስለማልችል እግዚአብሔር ይመስገን። እግዚአብሔር ባርኮት። ዘመዶችን እግዚአብሔር ባርክልኝ። ያላስታወቅን ማንታወቀውን ሰዎች እሱንም ያስታወቀን የመራን እሱ በእናንተ ምሳሌ የተመራን እሱን የመራን ማንም አይደለም። ስለዚህ እሱ ጋር እግዚአብሔር ይርዳን፣ ዘመናችንን ይባርከው። አሜን። ደግሞ የአባቶቻችን ዘመን ይስጠን። አይ በቂ ነው፣ ከበቂም በላይ ነው። እግዚአብሔር ይመስገን። እኔም ጌታዬን አመሰግናለሁ። ጌታ የተመሰገነ ይሁን። ሀሳብ ወደ ነገር የሚከናወን ጥያቄ የሚመልስ አምላክ የተጠየቀውን ዝም የማይል ብዙ ጭንቀት ነበሩ፣ ብዙ ሀሳብ ነበሩ። ለብዙ ነገር ጌታን ብዙ አገዛዝና ጥያቄዎችን አስተካክሎ ለዚህ ያበቃን አምላክ እናመሰግናለን። አሜን። በምን ታመር የት የሚታወቅ የተፈቀዱ እዚያና እዚያ አገናኝቶ ለፍቅርና ለሰላም ለህዝብ እንድንሆን አብቅቷል። ጌታ ዝም ብለን ለፍሬው ያብቃችሁ። ጌታ ለፍሬው ያብቃችሁ። ፍሬያችሁን አግኝታችሁ ደግሞ በእሱ ፊት ቁማችሁ ለመመስከር ለመናገር ፍሬያችሁን ያብቃችሁ። ጌታን አመሰግነዋለሁ። ብዙ ጠይቄዋለሁ፣ አድርጎልኛል። ብዙ እሱ ዝም ሁሉም ነገር አድርጎታል። ብዙ ነገሮች አሳቀውና ብዙ አስጨንቀውና ነበር። ጌታ ይመስገን አድርጎታል። አመሰግናለሁ። ምስጋና ለእሱ ምስጋና ከፍ ካሜራ ወደ እኔ ስለመጣ ልነሳ መሰለኝ። እንግዲህ ትልቆቹን እሺ፣ በመጀመሪያ እግዚአብሔርን ማመስገን እፈልጋለሁ። ሰው ብዙ ያስባል፣ ፈጣሪ ያለው ግን ይሆናል ይላል በመዝሙር ላይ እና ያው ብዙ እናስባለን ለማሳካት ለማድረግ፣ ነገር ግን እግዚአብሔር የወደደውና የፈቀደው ያቀደ ይሆናል። ወደንም ጠላንም እንደዛ አቀበለዋለሁ እና ፌመን ዋለልኝ ጓደኛ እንደነበሩ ነገረችኝ። ከዛ ረጅም ጊዜ በመካከል ምንም ነገር አልነበረም። ምንም የጠየቅኳትም ነገር የለም። ቆይታ ልክ 1 ወር ሲቀረው አይ ሽማግሌ ልልክ ነው አለች። ሽማግሌ ልልክ ነው ላገባ ነው አለችኝ። በጣም ደስ አለኝ። ነገር ግን ደግሞ መገኘት ፈለኩ። እዚህ እንዲያመልጠኝ አልፈለኩም። ፈቃድ ማግኘት እጅግ በጣም ከባድ ነው። የምሰራበት መስሪያ ቤት ቢያንስ 6 ወር ቀደም ብዬ መጠየቅ ይኖርብኛል። 3 ሳምንት በትልቁ ለማግኘት እቺ የነበረችን ጊዜ ግን አንድ ወር ብቻ ነው። ነገር ግን እግዚአብሔር አሳካው። በሩጫም ቢሆን ተሳክቶልኝ እዚህ ቦታ ተገኝቼ የደስታችሁ ተካፋይ ስለሆንኩኝ በጣም ደስ ይለኛል። በጣም ደስ ብሎኛል። ጸሎቴ በዘመናችሁ ሁሉ እግዚአብሔር ከእናንተ ጋር ሆኖ ያሰባችሁት ያቀዳችሁት ሕይወታችሁ በሙሉ በሱ
የተባረከ እንዲሆን ነው ጸሎቴ። እግዚአብሔር ከእናንተ ጋር ይሁን። ሌላ ቤተሰብ እንግዲህ አግኝተናል። በጣም ደስ ብሎናል። እንግዲህ ቤተሰብ ነን ከዚህ በኋላ። እግዚአብሔር ስላደረገው ነገር ሁሉ እጅግ አድርጌ አመሰግናለሁ። ከኔ በፊት የተናገረው ወንድም የዚህ ሰርግ ፍጻሜ በደስታ ያረጋገጥኩት ሙሽሮቹ ወልቂጤ ሲደርሱ ነበር ሲል የኔን ነበር የልቤን ሲናገር የነበረው እና ፕሮግራሙ እንዴት ነው ቀኑን ነገረችኝ። በዚህ ቀን ነው ብላ ስትነግረኝ ፌቨን በቃ ይሁን ባለቤቴን መምጣት ትፈልግ ነበር፣ ልጆችን መምጣት ይፈልጉ ነበረ። ነገር ግን የአንድ ወር ትምህርት ይቀራቸዋል። ያን አቋርጦ መምጣት አልቻሉም። ስለዚህ የእናንተን ፕሮግራም ወደኋላም ወደፊትም መግፋት አልፈለግንም። እኛ በቻልነው በዛ ፕሮግራም ለመገኘት ነው ጥረት ለማድረግ የቻልነው። እነሱ አልቻሉም። እኔ ግን እግዚአብሔር ረድቶኝ ተገኝቻለሁ። ልጆቼ በጣም መምጣት ፈልገው ነበር እዚህ መገኘት ማየት፣ ነገር ግን ያው አልተሳካም የትምህርት ቤት ሁኔታ ስለነበር እና ፕሮግራሙ ጭንቀቴን ልነግራችሁ አልችልም። ጭንቀቴ ምንድን ነው? እንዴት ነው የሚሆነው? ማለት ሰርግ ራሱ ረጅም ጊዜ ይፈልግ ነው። አንድ ቦታ ቢሆን በታሰበው እቅድና እንትን አይፈጸምም። ትንሽ ይጓተታል። በተሻለ ጊዜ ባለበት ሁኔታ እንኳ ቢሆን፣ ይሄኛው ደግሞ ከዚህ ወደ ወልቂጤ ነው የሚካሄደው። እናንተ ከወልቂጤ ትመጣላችሁ፣ ከዛ ወደ ወልቂጤ ነው። እዚህ ደግሞ ሌላ ልዩ ፕሮግራም አለ። ያን ሁሉ ሲደረግ መሀል ላይ ይመሻል። መሀል ላይ ከመሸ ደግሞ ሌላ ችግር ይፈጠራል እያልኩ ሳስብ ነበረ። ነገር ግን እዛ መድረሳችሁን ስንሰማ እግዚአብሔርን እጅግ አድርጌ አመሰገንኩ። በጣም ተደሰትኩ። የሰርጉ የመጨረሻው ደስታ ወልቂጤ ላይ ተፈጸመ። ሙሉ ሆነ ማለት ነው። ሙሉ ነው የሆነው። በገርጅ ቤተክርስቲያን የተከናወነው የአገልግሎት የጋብቻ ስነስርዓት በእውነቱ እጅግ ግሩም ልዩ ነበረ። በእርግጠኝነት የብዙ ሰዎችን ልብ የነካና የብዙዎችን ሰዎች ሕይወት በተለየ መንገድ የረዳ ነው ብዬ ነው የማስበው እና ያን ሁሉ እግዚአብሔር ስላሳካው በዛ መንገድ ስለተከናወነ በጣም እግዚአብሔር እጅግ አድርጌ አመሰግናለሁ። ከዛ በላይ በማዘጋጀት ምግቡን እዚህ ያው ሰው ሲጠራ ምግብ መዘጋጀት አለበትና ጎረቤት፣ ጓደኛ፣ ቤተሰብ ሁሉም መጥተው በማዘጋጀትና በመርዳት እንዲሳካ ስላደረጉ ለነሱም ከፍ ያለ ምስጋና ማቅረብ እፈልጋለሁ። ወገን ትልቁን ሚና በመጫወት በማቀናጀት ነገሮችን መልክ በማስያዝ ትልቅ ሚና ተጫውተልናል። ቤተሰቦችም እንደዚያው እጅግ አድርገን እናመሰግናለን። ቀላል ነገር አይደለም እና ስላየናችሁ፣ ስለተቀላቀልናችሁ፣ ሌሎች ቤተሰቦች ስላገኘን እጅግ አድርገን እግዚአብሔር እናመሰግናለን። እግዚአብሔር ይመስገን።